ሰላም ጤና ይስጥልኝ። እንዴት ናችሁ? የአመለ ልጅ ነኝ። ዛሬ ደግሞ አሳ ኮተሌት ሰርቼ አሳያችኋለሁ። ሁላችሁ እንደወጣ ደረቅ ያለ ነው እንግዲህ ከፍሪጅ እንደወጣ ነው። ስለዚህ እዚህ ላይ ያለውን ውሃ በረዶ የያዘው ማለት ነው። በውሃ ለስለስ አድርጌ በረዶን አላቅቄ ቆንጆ ኮተሌት ሰርቼ አሳያችኋለሁ። ተከታተሉ። ለሱ መስራት የሚያስፈልጋችሁ እንደዚህ ቆንጆ የሆነ ሽሮ ምጥን ሽሮ ቅመሙ አብሮ ሲሰራ እንዴት እንደሚጣፍጥ ነግራችኋለሁ። በአብዛኛው ጊዜ የሚሰራው በፍርኖ ዱቄት ነው። እኔ ግን ዛሬ ሰርቼ የማሳያችሁ በሽሮ ስለሆነ ተከታተሉኝ። ይኸውላችሁ እንግዲህ እንደምታዩት ይሄንን አሳ በመጀመሪያ እዚህ ማጥለያ ላይ እንደዚህ አድርገውና በረዶን ለማላቀቅ ያህል ማለት ነው። በረዶ መላቀቅ አለበት። በረዶ ለማላቀቅ ጊዜ በጣም ስለሚወስድብን እናደርጋለን መሰላችሁ። እዚህ ላይ ውሃ ላይ እንዳለ እዚሁ ላይ እንደዚህ ሸት እናደርገዋለን። ወዲያውኑ ይላቀቅላችኋል። አሳ ከፍሪጅ ውስጥ አውጥታችሁ ለመስራት ስታስቡ ቀድማችሁ ከበረዶ ቤት አውጥታችሁ ወደ ታች ብታስቀምጡት ጠዋት አውጥታችሁ ብታስቀምጡት ማታ ላይ ቆንጆ የሆነ አለቃቀቅ ለቆ ታገኙታላችሁ። አይበጫጨቅባችሁም። ግን ከበረዶ ቤት እንደወጣ የምትጠቀሙ ከሆነ ስለሚበጫጨቅባችሁ ከፍሪጅ አውጥታችሁ ታችኛው ላይ ማውረድ ይጠበቅባችሁ። ይኸውላችሁ እንደምታዩት እንግዲህ አሁን ሙሉ ለሙሉ ይለቀቃልኝ። ስለዚህ ውሃዬን በዚህ መልክ አድርጌ እንዲጠፈጠፍልኝ አደርግና ይሄ የተንጠፈጠፈውን በሽሮ እስከምቀመመው ድረስ መጥበሻዬን እጥዳለሁ። መጥበሻዬ ስቶቭ ላይ አድርጌዋለሁ። እስኪ ገለልኝ ድረስ ጠብቄ ከዚህ በኋላ ወደ መጥበሻችን እንሄዳለን። ተከታተሉኝ። እናንተ የትም እንዳትሄዱ። አዲስ የሆናችሁ ሰብስክራይብ አድርጉኝ፣ ነባሮቹ ደግሞ ሼር በማድረግ ሌሎች ላይ እንዲደርስ ሼር አድርጉ፣ ላይክ አድርጉ፣ አስተያየት ጻፉልኝ። እንግዲህ ስለምትከታተሉ እጅግ አድርጌ አመሰግናችኋለሁ። ወደ ስራው ሄዳለሁ። ይኸው እንግዲህ እንደምታዩት ምንም ሳይጨናነቅ እዚሁ ላይ እንደዚህ ያደረኩኝ ውሃው ብዙ አልወጣም። ነገር ግን በጣም በፍጥነት ሲሰራ ደስ ተደርጎ መስራት ስለሚቻል ነው የምነግራችሁ። አብዛኛውን ጊዜ ውሃው ጭምቅ ብሎ እስኪወጣ ድረስ ይጠብቁና ይሄ ዱቄቱ ፍርኖ ዱቄቱ ሆነ የሽሮ ዱቄቱ በጣም ያዝ ያደርግባቸዋል። በዛ ሰዓት ዘይታችሁ የመጥቆር እድሉ በጣም ሰፊ ስለሚሆን እንደዚህው የበረዶ ውሃ ከለቀቀላችሁ በኋላ እንደዚህ አድርጋችሁ መስራት ትችላላችሁ። እዚህ ላይ ግን ምን ታደርጋላችሁ መሰራችሁ? ይሄን ካደረጋችሁ በኋላ ሁሉንም ነው የማሳያችሁ። ምክንያቱም በቤቴ ውስጥ የምሰራው ነው የማሳያችሁ። ነግሬያችኋለሁ ከዚህ በፊት። እኔ ሼፍ አይደለሁም፣ ግን ሼፍ ለመሆን ምንም ብዙ ጥረት አያስፈልግም። ቤታችሁ ውስጥ የምትንቀሳቀሱ የምትሰሩ ልጆቻችሁ የምትመግቡ ቤተሰቦቻችሁ የምትመግቡ ከሆናችሁ በልምድ ሼፍ መሆን ስለሚቻል እንግዲህ በልምድ ያገኘሁትን ቤቴ ውስጥ ለልጆቼ ሰርቼ የምመግበውን ስለማሳያችሁ እናንተ ደግሞ አበረታቱ ይላችኋለሁ። በጣም በፍጥነት ስለሚሰራ ብዙም አልቆራርጠው ሙሉውን ቀረጻ ነው የሚቀርጽላችሁ። በተረፈ የአመለ ልጅ ብላችሁ ዶሮ ወጥ ማዘዝ የምትፈልጉ ሽሮና በርበሬ የምትፈልጉ ሰዎች ካላችሁ እዘዙኝ። እንደምታዩት ይሄንን ይመስላል። እችን ለተወሰነ ሰዓት እንድቻብረን እናገጫጫትና ይነካል። ረጅም ሰዓት ማቆየት የለባችሁ፣ ምክንያቱም እርጥበት ስላለው ሊጥ ሆኖ ዘይቱ እንዳይበላሽ። አሁን እዚሁ ላይ እንደምታዩት በፍጥነት ነው የምጠብሰው። ገልበጥ ማድረገው የስሩ እንዲተላለፈልኝ ስለፈለኩኝ ነው። በቃ የዚህን ያህል እንደዚህ ካደረኩት ወደ መጥበሻችን እንሄዳለን። እንደምታዩት ባዶን እንደዚህ አግየዋለሁ። ነገር ግን በጋለበት ላይ ዘይት ሳደርግበት ዘይቱን ለማፍላት ጊዜ ስለማልወስድ ዘይት ግድ ይለናል። እንግዲህ ቢወደድም ግድ ይለናል። አንዳንዴ ግዳጅ የሚሆንባችሁ ነገር ገጥሟችሁ ያውቃል። ግን መኖር ስላለብን የግዴታ ገዝተን እንበላለን። ግን እግዚአብሔር ይመስገን ደግሞ ጤና ስለሰጠን በጤናችን እንጠቀማለን። አሁን ይህንን የሞከርኩት በጣም ግሏል አልጋለም ብዬ ቼክ ለማድረግ ያህል ነው። እንደምታዩት ትንሽ ጽጽጽጽ ያለች የተንተከተከችልኝ ነው። ስለዚህ ከዚህ በኋላ ብጨምረው ብዙ ስለማይጎዳኝ እዚሁ ላይ ውሃው እስከሚመጥር ስለምጠብቅ እጨምረዋለሁ። እንደዚህ ያደረጋችሁ እንደዚህ ኮተሌት በምትሰሩበት ጊዜ የምነግራችሁና በዋነኝነት የማስጠነቅቃችሁ ነገር አሳ ሲሰራ ዘይት ላይ ካስቀመጣችሁ በኋላ በምንም ተአምር ወዲያውን ለማገላበጥ እንዳትሞክሩ። አሳ በጣም ስስ ነገር ነው። በማንኪያ ወይ ደግሞ በማማሲያ ነገር ከነካችሁ ትርክሽክሽ ስለሚሞት ጣፍ እስኪል ድረስ ጠብቁታላችሁ። መጥረሻው የሚችለውን ያህል እንደዚህ አደርግበታለሁ። ምን አደርጋለሁ መሰላችሁ? ይሄን ካደረኩኝ በኋላ ቅመሙ የሽሮ ቅመም ላይ እዚህ ላይ ስንጠቀም ሁሉንም አይነት የሽሮ ቅመም ስለተጠቀምኩኝ ብዙ የሚከብድ ነገር የለም። የማደርገው እዚህ ላይ ትንሽዬ ኮረሪማ አላዩ ላይ እንደዚህ አፈስበታለሁ።
እንጂ ቅመሞች ስላሉት ብዙ አይጎዳንም። ጨው አልጠቀምም በምንም አይነት ነገር። ለምን አሳ በተፈጥሮ ጨው ስላለው ጨው እንዳይቀር የሚፈልግ መነስነስ ይችላል። ስለዚህ እንደዚህ ቅመሜን ጨምርና አብሮ እንዲዋሃድ እንዲበስልልኝ ለተወሰነ ሰዓት እከድነዋለሁ። ደረቅ ካለ በኋላ አብረን ደግሞ እናገላብጥና እናያለን። ተከታተሉ። እስኪ አሁን ከፍተን እናየዋለን። ይኸውላችሁ ይህንን ይመስላል። ከለሩ እንደሚያምር እንግዲህ ያያችሁት ነው። እናንተ ምንም ማለት አልችልም። የራሱ አሳው ላይ የነበረው ውሃ ነው እንደዚህ ችፍችፍ የሚለው። ስለዚህ በትንሹ እናየዋለን። ለመገልበጥ አመቺው ነው ከተገኘ እንገለብጠዋለን፣ ካልሆነ ግን እንገለብጠው። ትንሽ ይቀረዋል። ስለዚህ ቃ ማለት ስላለበት አንዷን ገልብጬ እንዳያችሁት በደንብ ቃ ስላላለ መልሼ እከርናለሁ ለ4 ደቂቃ ያህል ከደኘ። ከዛ በኋላ ቃ ማለቱ ስለማይቀር አብረን እንገለብጥና ቆንጆ አሳ ኮትሌት እንቀምሳለን። ተከታተሉኝ። አሁን እናየዋለን። አስተማማኝ ሆኖ እንደዚህ በስሎልናል። ሁላችሁ እንደምታዩት ከለሩ እንዴት እንደሚያምር በጌታ ስም ሁላችሁ በፍርኖ ዱቄት ከመስራት በሽሮ የተሻለ ነው የምላችሁ። ከጣሙ በላይ ከለሩ በጣም ያምራል። ብራውን ነው የሚሆነው፣ ወርቅ ነው የሚመስለው ደግሞ ከለሩ ራሱና ሁልጊዜ ላይን ያማረ ነገር መመገብ ለጤናችን በጣም ጥሩ ነው። አፕታይታችን ከፈፈት ብሎ ስለምንመገበው ማለት ነውና አይነን ይመስላል። ይላችሁ እንግዲህ በዱቄት ቢሆን እንደዚህ አይነት ከለር በምንም ተአምር ልታገኙት አትችሉም። ሽሮም ያግዘዋል ከለሩ። ከዛ ደግሞ የሽሮ ላይ ያሉት ቅመሞቹ የተለያዩ ቅመሞቹ ደግሞ ቆንጆ እንዲሆን ጣዕሙን ይለውጥልናል። ይህንን ይመስላል እንግዲህ እንደዚህ ያደረኩኝ ተራ በተራ እዚህ ላይ አወጣለሁ። ከዚህ ያደረኩኝ አወጣና ምንም ሽሮ ሳላጓድል ሳልጎዳ ያለ ኪሳራ እዚህ ላይ ቀስ እያልኩ እንደዚህ እያወጣሁ ሁለተኛውን ዙር እጠብስበታለሁ ማለት ነው። ዘይታችን አይላችሁ መጥበሻ ብለን ስንጠቀም ብዙ እያባከነን እንዳይመስላችሁ። ቤታችሁ ውስጥ ስትበሉ በጣም ንጹህ በሆነ ነገር ስለሆነ የምትጠቀሙት ጤናችሁ እጅግ በጣም ቆንጆ ነውና አስተያየት ነው የጻፍሽልኝ ያለሽ በጣም እጅግ አድርጌ ነው የማመሰግነው። ምግብ አሰራርሽ ቆንጆ ነው። እንደ ቤት ሆነሽ ነው የምትሰሪው። ትክክለኛውን ነገር ነው የምታሳየን። ነገር ግን ምግቦችን ዘይት ውስጥ ረጅም ሰዓት አታቆይ፣ ዘይት ጤናን ይጎዳል ስላልሽ በጣም አድርጌ አመሰግንሻለሁ። እንግዲህ ይኸውልሽ ይሄንን ይመስላል። ዘይቱ እንዳይጎዳ አድርጌ ነው የሰራሁት። ሁለተኛውን ዙር ደግሞ እንቀጥላለን። እዚሁ ዘይት ላይ ሁለተኛችንን በዚህ መልክ እናስቀምጠዋለን። እንደዚህ አድርገን በእውነት ነው የምላችሁ እያንዳንዱ የምግብ ሙያ እጅግ በጣም ቀላል ነው። ምግብ ዋናው ነገር ፍላጎት ሊኖራችሁ እንጂ አጣፍጦ መስራት በጣም ቀላል ነገር ነው። ፍላጎት ሊኖራችሁ ከዛ ደግሞ ነገሮች ዩቲዩብ ላይ ገባ እያላችሁ እስኪ በቀላል ዘዴ በጣም ጠቃሚ ነገሮችን መመገብ እንችላለን። በቀላል ዘዴ ማለት ነው። በጣም አንድ ጊዜ ብቻ ለምን ይሄ አይበላም ነው ጥቅሙ ሰፊ ስለሆነ እንደዚህ ያደረግን መመገብ አለብን። ሁለተኛው ዙራችን ደግሞ ይሄ ላዩ ላይ ያለው ውሃ ጠፈት ብሎ እስከሚነጥልን ድረስ ከድነን ውሃው ይወጣና ዘይቷን ብቻ እንድትቀር እንጠብቀዋለን ለ4 ደቂቃ ያህል አለን። አሁን ደግሞ ይኸውላችሁ እንግዲህ እንደምታዩት መጥቶልናል። አረፋው ግማሽ በግማሽ ዋው በስመ አብ። የሁለተኛው ዙር ደግሞ ያያችሁት በጣም የጋለ ሲሆን ደግሞ የዚህን ያህል ልዩነት ይኖራል። እንደዚህ በጣም ድርቅ ያለ ቋቋቋ የሚል ነው። በጣም ነው የሚያምረው። ይህንን ይመስላል እንግዲህ በጣም ነው ደስ የሚለው ከለሩ። ይህንን ይመስላል ከለሩ። ስለዚህ ይሄ አሁን እየበጣው ስለሆነ በደንብ አድርጎ ስለበሰለ አውጣዋለሁ። እዚህ ያደረኩት አንድ ያደረኩ ነው የማወጣው። ዘይቱን እዚሁ ላይ እርግፍ አድርጉት። እንግዲህ እንደዚህ ያደረጋችሁ ታውቁሳላችሁ። በጣም ቆንጆ የሚጣፍጥ አሳ ኮተሌት ይሄንን ይመስላል። እንግዲህ በጣም ነው ደስ ያለኝ። በጣም በሚገርማችሁ ሁኔታ በኢየሱስ ስም እንዴት ደስ እንደሚል እንዴት ሽታው እንደሚያምር እና ተከታታዮች የቻናል ተከታታዮች የምነግራችሁ ነገር እስከዛሬ በፍርኖ ዱቄት የምትሰሩ ሰዎች ካላችሁ እመኑኝ፣ በእኔ ተማምናችሁ በሽሮ አድርጋችሁ ስሩትና ቀመሱት። ከዛ በኋላ አሳይታችሁን ጻፉልኝ። እናንተም የምታውቁት ደግሞ በሌላ አይነት ዱቄት መሰራት የሚችል ከሆነ ደግሞ በኮመንት አስቀምጡልኝ። ከዚህ የተሻለ ብላችሁ የምታስቡትን ሁላችሁ ምርጥ ይሄንን ይመስላል። በጣም ያምራል። እንቀምሰዋለን። ተመልካቾቼ እንደምታዩት ይኸውላችሁ አሳ ኮተሌቴን በዚህ መልክ ሰርቼ ሽታው ደስ የሚል አድርጌ አቅርቤዋለሁ። አብረን እንቀምሳለን። ሎሚ ለአሳ ግድ ይለናል ሁልጊዜው። ስለዚህ ሎሚያችንን እንደዚህ አድርገን እዚህ ላይ እችን አድርግና ግጥምጥቅ መስሉ እስኪ
በጣም በጣም የሚገርማችሁ በጣም ሶፍት ነው። በጣም ቆንጆ ነው። ይጣፍጣል። ግን ከፈለጋችሁ እናንተ በዳቦ መመገብ ትችላላችሁ። ከፈለጋችሁ ባዶን መመገብ ትችላላችሁ። በጣም ቆንጆ ነው። የሚጣፍጥ አሳ ኮተሌት ነው የሰራሁት። እንደምትወዱት እርግጠኛ ነኝ። እናንተ ግን ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። በጣም ይጣፍጣል። በሌላ ፕሮግራም ደግሞ እስክንገናኝ ድረስ ቻው።